ሆኜ ላይቭ ገባው። እሺ ትናንትና ዱባይ ከነበርኩኝ ይሄ ሁሉ ፐርፊውም ሪቪው የማደርገው ዱባይ ከሆነ ያን ሁሉ ፐርፊውም ይዤ ወደ ኦስሎ መጣሁኝ 400 ምናምን ፐርፊውምስ። ስለዚህ እኔ አንደርስታንድ ያደረግኩት እነዚህ ግለሰቦች እየፈለጉ ያሉት ማህሌትን አይደለም እኔን ነው። ስለዚህ እኔን የሚፈልጉ ከሆነ ደግሞ እኔ ያለሁት ኖርዌይ ነው። የኖርዌይ ዜግነት ያለኝ ሰው ነኝ። ፓስፖርቴን እዚህ ግልጽ ላድርግላችሁ፣ ለማንም አልልክም፣ ለአንተም አልልክም። ከአንተ አንድ ነገር ፈልጋለሁ። ፓስፖርቴ ከመላኬ በፊት አንተ ማንኛውም ግለሰብ አሜሪካም ሆነ ጀርማንያም ሆነ ማንኛውም ግለሰብ ፓስፖርት የመጠየቅ መብት ያለው ላይሰንስ አለ ወይ? ለአንተ ምልክልህ እኔ አሁን ይኸውልሽ እዛ ላይ ዲሲሽን እንደዚህ አድርጊ እንደዛ አድርጊ የሚለው ጥያቄ ላይ ወደ እንትኑ ከስትገቢ ስለተጠየቀ ነው ሊጨርስና ከዛ በኋላ ዩካን ቶክ። እኔ እኮ ብዙ እኮ አውርቻለሁ። ለአንተ ማብራራቱ አይደክመኝም። አክብሬ ነው የመጣው እንጂ ሀቢባ ራሱ ልክረታለኝ አልገባም ብያት ነበር እንዳለኝ ብያታለሁ። ስለዚህ እኔ ፓስፖርቷን ታሳይ ነው፣ ፓስፖርቷን ታሳይ፣ ዶኩመንቷን ታሳይ፣ በፓስት 2 years እንዴት እንደነበረች ታሳይ፣ ምናምን ታሳይ። ይሄ ነው። ስለዚህ እኔ ለአንተ የማሳይ ከሆነ እኔ ፓስፖርቴን የማሳየው አላሳይም አይደለም። ህጋዊ ለሆነ ፐርሰን እኔ ሲጠይቀኝ ኦፍኮርስ አሳያለሁ። ዊች ኢዝ ፖሊስ ሊሆን ይችላል፣ ማንኛውም ግለሰብ የሚመለከተው ሊሆን ይችላል። ለአንተ አላሳይም አይደለም እያልኩ ያለሁት፣ ለአንተም አሳያለሁ። ግን እኔ ፓስፖርቴን ለአንተ ከማሳየቴ በፊት አንተ ማንኛውም ሰው ፓስ እንዳለውና እንደሌለው ዶክመንቱን ኢትዮጵያም ሆነ የሌላ ዜጋ የመጠየቅ መብት እንዳለ የሚያሳይ ላይሰንስ ታሳየኛለህ። ከዛ በኋላ እኔ ፓስፖርቴን እልክልሃለሁ። ምክንያቱም ያ ፈቃድ ስላለ ኢንተርናሽናል የሆነ ሰዎቹን ዶክመንት የመጠየቅ ላይሰንሱ ስላለ ማለት ነው። በተረፈ ግን እኔ ራሴን በየቀኑ ሳብራራ አልኖርም። አሁንም እላለሁ በጣም አዝናለሁ ለተብሉ ሰዎች። ኦፍኮርስ በጣም ነው ማዝነው። እኔ መጥቼ ያደረግኩት ነገር የለም። ፐርፊውም ነው ሪቪው የማደርገው። እንተጋገዛለን ማለት ችግር ላላቸው ሰዎች በሚችለው አቅም ደርሻለሁኝ። በተረፈ ግን አሁን ደጋግሜ የምለው የፓስፖርት ዶኩመንቴን ለማንም ሰው አልልክም። እኔ ያለሁት ነው ብያለሁ፣ ኦስሎ ነው ብያለሁ። እኔን ከፈለጋችሁ በስርዓት ሄዳችሁ በደንብ አድርጋችሁ ይሄ እንደዚህ የምትፈልግ ሰው እዛ አለች። ባይገርማችሁ እኔ ማለት የሆነ የኛ ባህል ነው ብዬ ነው እንጂ እንዲያውም እኔ ሄጄ እዚህ ያለው ማህበረሰብ ኢትዮጵያውያን ያለው ማህበረሰብ እኔም ከአንዲት ሜቢ ክሪሚናል ከሆነ ሰው ጋር እያመሳሰሉ ስለሆነ ያሉት ህይወቴ አደጋ ላይ ነው፣ ሙሉ የሆነ ጥበቃ ይደረግልኝ ማለት ይችላለሁ። እዚህ ያሉ ሰዎችም ስፔሻሊ ኖርዌይ ያሉ ሰዎች የኔን ስም እየጠሩ የሚናገሩ ከሆነ ካሁን በኋላ ፔጃቸው ላይ የኔን ስም እየጠሩ የሚያወሩ ከሆነ ዋች አውት። ከዚህ በኋላ እያንዳንዷን ነገር ሪከርድ አድርጋለሁ፣ ስፔሻሊ ኖርዌይ ያሉ ግለሰቦች። ምክንያቱም እኔ መውጣት አልቻልኩም፣ ትራማይዝድ እየሆንኩ ነው። ሰዎች ከአንዲት ክሪሚናል ጋር አመሳስለውኛል። ስለዚህ እኔ ጥበቃ ያስፈልገኛል ማለት እችላለሁ። የምትከስቱን ሰው እወቁ። ምን እንደምትፈልጉ በስርዓት ተናገሩ። እኔን የምትፈልጉ ከሆነ ነግሬያቸዋለሁ። ስለዚህ ሰው ዝም ብሎ ፓስሽን አሳይ ዶኩመንት ማናቸው እነሱ ለማን ነው ማሳይ? ለምን የምትከሱት ሰው ፉል ዶኩመንት አላቸው አይደለም? የማህሌት ፉል ዶኩመንት አላቸው አይደለም? ሂዱና ጠይቁ፣ ክሰሱ። አይ ዶንት ኖ የት እንዳለች ዱባይ ሊሆን ይችላል፣ ኢሮፕ ሊሆን ይችላል፣ አላውቅም። የእሷን ዶኩመንት ይዛችሁ ነው እንጂ መክሰስ ያለባችሁ። እኔ አንተ መጥቼ አንድ የሆነ ሴራል ኪለር ትመስላለህ ፕሩቭ አድርግልኝ አልልህም አንተ መጥቼ። ስለዚህ እኔ አንተን የምልህ ይሄንን የሚመስል ከሆነ የሆነ ህግ አካል ጋር ሄዳለሁ፣ ፉል ዶኩመንት እሰጣለሁ። ከዛ በኋላ ኢቨን እንኳን እዚህ ራሱ መጥታችሁ ብትጠይቁ፣ አሁን በቀደም ዕለት አንዳንድ ሰዎች ከምትጉላላ ሂደን ብንጠቁም ማን እኔ አልጉላላም። የእናንተ የማህሌትን ዶኩመንት አሁን ለምሳሌ ለኖርዌይ ብትልኩ በ5 ደቂቃ ውስጥ በ1 ሰከንድ ውስጥ እኔ መሆኔንና አለመሆኔ ወዲያው አረጋግጥ። ምናልባት ወይ ድግግሞች ስለሆነ ስለዚህ አንተ የምትለው እንደገና ሌላ ነገር አልመጣም። ላይፍ አለኝ፣ ሳብራራ አልኖርም። አብራርቻለሁ፣ ሀቡ ጋር አብራርቻለሁ፣ እገሌ ጋር እኔ ቤት ውስጥ አብራርቻለሁ፣ ወጥቻለሁ።
ቢልዴን ስሜን ልክ ያለው እዚህ ራሱ እርዳታ የማደርገው በራሴ ስም ነው። ብዙ ጊዜ ገንዘብ አስገብቻለሁ። ዊትነስ ያሉ ደረሰኛሉኝ የረዳችሁበት ትናንትና ለገነት 100 ሺህ ያስገባችሁበት ደረሰኝ እያንዳንዱ ከፓስፖርቷ ጋር አንድ አይነት ስም ነው። እኔ ማመን የእናንተ መብት ነው። ሰው ጋራ አልኖርም። ነገ ዊዝ ኦል ሪስፔክት አልገኝም። እሺ አንድ ሁለት ጥያቄዎችን ላንሳ። ምናልባት እንግዲህ እኔ አሁን የራሴን እንትን ለመስሽል እንዲወስድ የራሴን እይታ እንዲወስድ ነው የሚለኝ እና በአነሳሻቸው ጥያቄዎች አሉ። መጀመሪያ ከቅንነት ሲጀመር ይህ ሁሉ በጣም ብዙ ሰው እንትን እያደረገ እሷ ናት እሷ አይደለችም ሁለት ጎራ ተከፍሎ ነው ያለው። አንዳንዴ በቅንነትም የሆነ ነገሮችን እልባት እንሰጣለን። ከሀቢባ ጋር እንግዲህ 2-3ኛ ዓመታችንን 2 ዓመት 3ኛ ዓመታችንን እያያዝን ያለን አብረን እየሰራን። ስለዚህ ይህን ነገር ስናደርግ ደግሞ አብዛኛው የሰዎችን ጥያቄ ምላሽ እንስጥ በሚል ነው እንግዲህ ብዙ ስራዎችን ስናወርድ ስንሰራ የነበረው። ስለዚህ የዚህንም የአንቺን ፎቶ በየጊዜው ከሚለጠፍ ምን ከሚል አይ እኔ አይደለሁም እኔ ያለመሆኔን ከፈለጋችሁ የሚል ኮንፈርሜሽን ብትሰጪያቸው። ከዛ ሲያልፍ ደግሞ እኛን የጠየቅሽኝን እኔን የጠየቅሽኝን ጥያቄ የህጋዊ አካል ነው ወይ ወይንስ ይህንን የመጠየቅ እንትን አለ ወይ ምናምን ነገር ላልሽኝ የመጠየቁ ላይ ሳይሆን እኛ ኖርማሊ ሶሻል ሚዲያ ላይ ያሉ የሚንቀሳቀሱ ጉዳዮችን ለመስራት ከሀቢባ እንግዲህ ሀቢባ እኔ በቀን ያው አሁን አላቅሽም አይደል ስለእናንተ እኔ 100% እመሰክራለሁ ስለ ቅልቦች ህጋዊነት ከጠረጠረችም ላኪላት ለሷ አይሰንሱ። ይሄ ማለት ግን የሰው ፓስ ምናምን ጠይቅ ህጋዊ ሳይሆን ስለ ፓሱ ነው። አይ ነው ህጋዊ እንደሆንክ ስለ ፓሱ ነው እንጂ የምትሰራውን ኢንቨስትሜንት አድርጌ አይደለም። የምትሰራውን ስራ ሪኮግናይዝ አላደረኩም አይደለም። እኔም በተመለከተ ብቻ ከዛ ሲያልፍ ደግሞ ምናልባት ታስፍዬ ግን እኔ አንድ ነገር ላስረዳ ከፈቀድክልኝ፣ እሷን ያናደዳትን ነገር ላስረዳክ። ፖላይትሊ ካይንድሊ ከከሌ ጋር ትመሳሰያለሽ፣ እባክሽ ልታስረጅን ትችላለሽ አይደለም የተባለችው። ፎቶ ተለጥፎ ሌባዋ ማህሌት ተገኘች፣ ሳጂ ማለት ሌባ ማህሌት ናት ነው የተባለችው። ሰው ማንኛውም ሰው ሳታናግሩ ዘአዘር ሳይድ ሳያናግሯት የእሷን ፓርት ሳይሰሙ ዳይሬክትሊ ፎቶ አለጥፈው ተገኘች ማሂ ማለት ሳጂ ናት፣ የምትኖረው ዱባይ ነው። ማሂ ማለት ሳጂ ካልሆነች የምትኖረው ዱባይ ካልሆነ ታንቄ ሞታለው ነው ተብሎ ቪዲዮ የተሰራባት። ለዛ ነው እንጂ ካይንድሊ ፖላይትሊ ብትጠየቅ ለማንም ሰው ፕሩፍ ታቀርብ ነበረ። ካይንድሊ ፖላይትሊ ምንድነው መሰለሽ ሀቢባ ቅድም እዚህ ላይ ውዬ እኔ ጨምር ተውራሪ አንዴ ልጨርስ ሚኪ አንዴ ልጨርስ። ለቅንድቦች እድል ላውራት። ይኸውልሽ አቡ ምናልባት ቅድም አንድ ሰው እኔን አይደለም ወይን አንቺን አይደለም መታየት ያለበት 74 ሰው አለ ብለናል። ከ74 ሰው ጀርባ ደግሞ ቤተሰቦቻቸው አሉ። በዛ ውስጥ ምን አይነት ህይወት ውስጥ ይሄ ገንዘብ እንደተሰበሰበ መገመት አያቅትም። ስለዚህ ይሄን ነገር ፕሩፍ አድርጎ ነገሮችን እንትን ለማለት እኔ የምናገራት እዚህ ጋር የተኮላተፈ አማርኛ ወይንም አንቺ የምትናገሬው እንትን አይደለም መታየት ያለበት። ከዚህ ጀርባ ላይ ከ74 ሰው ጀርባ ስንት ሰው መከራ እየበላን ያለው የነዛን እውነት እናውጣ ነው። ስለዚህ የነዛን እውነት ለማውጣት ደግሞ ይሄ የአንዱን እውነት ለማውጣት አንዱን እየገደሉ አይደለማ። የአንዱን እውነት ለማውጣት ሰው እየባጃለን እየገደለ ህሙን እያጠለሸን ሰው በትትና እባክሽ ለእነዚህ ልጆች ስትይ እናንተ እኔ እኮ ስሜን እኮ ሀቢባ ጋር የላኩትን እኮ ስም ማየት ትችላለህ። ሀቢባ ጋር የላኩት ስም አለ ማየት ትችላለህ። የተጠየቀው ግን እሱ አይደለም። ፉል ፓስፖርት አዩ ክሬዚ ፉል ፓስፖርት ማለት ፐርሰናል ነምበር ያለበትን ቁጥሩን የፓስፖርት አይዲውን እንዴት አድርጌ ነው የምልከው? ስሜን እኮ ልክ ያለው ለሀቢባም እኮ ስሜን ልክ ያለው እሱ ልታሳየ ትችላለህ። ችግር የለብኝም። ስሜን ያለው ስሜን እኮ እዚህ ላይ እኮ ዌብካም በስርዓቱ እኮ እኔ ቪዲዮ ከፊቼ የምታይ ሰው እኮ ነኝ። ራሴን እኮ ሀይድ ያደረኩት ሰው እኮ አይደለሁም። ግን የእኔ ዶኩመንት ግን ሮንግ ሰው እጅ ላይ እንዳይወድቅ እጠነቀቃለሁ። አሁን እናንተ ፓስፖርት የት እንደነበርኩኝ ፓስፖርቷ ራሱ ፓስፖርት በራሱ ተመርኖ ፓስፖርቷ ፌክ ነው አይደለም ተብሎ ብለሃል። ስለዚህ ፓስፖርቱን የፈለጋችሁ ሆል ፓስፖርቱን አንተ አብዛኛው ኦፍኮርስ አሁን ወደዛ ልመጣ ነበር። አየሽው እኔ እዚህ ቤት አላወራሁም ስለ ፌክ ነው አይደለም የሚል አላወራሁም። እዛኛው ቤት ላይ ተናግሬያለሁ። አንዳንድ ሰዎች ፓስፖርት ሊሰራ ስለሚችል ካገኘ ይኸውልሽ የዚህን
ሀቢባ ምናልባትም እኔ በደንብ ሪስፔክት እንደማደርግሽ ታውቂያለሽ። ብዙ ስራዎችን አብረን እንድስንሰራ ነበረ። ኢቨን እንደዚህ አይነት ምናልባት ሳጂ ካልሆነ ነው በዚህኛው ላይ የእሷን እንትን ስል ነው። አሁን የግለሰቦችን የአንድና የሁለት ሰዎች የቃላት እንትኖችን አይደለም ማየት ያለብን 74 ሰው ጀርባ ያሉ ቤተሰቦቻቸውን ነው። ስለዚህ ቆይ አስጨርሽ ያንን ነው ዛሬ ተታብረሽኛና እያደረግን ያለ ነው። የነዛ 74 ሰው ጀርባ ያሉ ቤተሰቦችንም እውነት ነው እንፈልግ እያልን ያለ ነው። ስለዚህ በዚህኛው እውነት ላይ አንቺም በቅንነት እኔ የምናገረውንና ሀቢባ የምትናገረውን ሳይሆን የነዛን ሰዎች ቤተሰብ ችግሮችን እንፍታ ነው። አሁን አንቺ ካልሆንሽ ምናልባትም በዚህ ስንከራከር ማህሌት ያለችበትን ቦታ ላይ አካባቢ ያሉ የሚያውቁ ሰዎች ይሄን ነገር ልፍታ እስኪ በቃ እሷ አይደለችም ማህሌት ማለት እቺ ናት ብለው በዚህ ጉዳይ ላይ የነዛን እህት ወንድሞችን ሀቅ ሊያወጡ ጥቆማ የሚሰጡን ሰዎች ሊኖሩ ይችላሉ። አሁን ግን እሷ ናት የሚል ነገር ከመጣ አይደለውም እያልሽ አለመሆንሽን ደግሞ በምን ፕሩፍ እናደርግ? እኔና ሀቢባ የብዙ ሰው ሚስጥሮችን መረጃዎችን የተለዋወን የብዙ እህት ወንድሞችን መብቴ እልባት አስፈልገን አማን አስገኝተናል። ያቅማችንን ያልተፈጸሙ አሉ፣ ያገኘንላቸውን ብዙዎች አሉ። ሀቢባ ሚኒመም ከ50 ሰው ባላነሰ ፓስፖርት የሰዎችን ተላልከ ነው አይደል? ሀቢባ አደባባይ ላይ ነው ምንም የማንንም አብረን ስንሰራ የማንንም አሳልፈን እከሌ ማለት እያልን ለሌላ ሰው ውስጥ ያባዛነው ጉዳይ የለም። ያንቺንም እንትን ስንል ነው እንግዲህ አስቢ። ቅድም የጠየቅሽን ነገሮች አሉ። ሀቢባን ስለምታምኛት ለሀቢባ ላክሻረ ሀቢባ አትሊስት ናት ወይስ አይደለም የሚል እሷን የማያምኑ ደግሞ ሌላ ሰው የሚያምኑ አካላቶች ስላሉ ለነዛ ሰዎች ፕሩፍ ለማድረግ ይሄ ፐብሊክ እንዲሆን ያንቺን ሌላ እያሳልፉ እንትን ለማድረግ አይደለም። ስለዚህ የእነዚህም ቤተሰቦች ልብ ለማሳረፍ ፍለጋው ወደ ሌላ እንዲሆን ይሄንን ኮንፈርም ብታደርግልን። አንዳንዶች እናያለን የሶሻል ሚዲያ ባህሪ እንዲህ ማድረግ የለብሽም እንዲህ ለምን አባታቸው ምናምን ነገር የሚሉሽ ሊኖሩ ይችላሉ። እኔ እንደዛ ምሰማ እኔ መኖፕሌት የሚደረግ ሰው አይደለሁም፣ አልሰማም። እሱ እኔ በራሴ የቆምኩኝ ማቸው እንደሆንኩኝ ሴት ነኝ። ሰው አለ አላለ እንደዛ ቢሆንማ እስካሁን ድረስ ይሄ ሁሉ ሲከስብኝ ሲመጣብኝ እዚህ አልመጣም ነበር። ስለዚህ አሁን አንተ ሀቢባ ጋር የላኩትን ሀቢባ ልታሳየት ትችላለች። ግን ፌክ መሆኑን እንዲህ መሆኑን አስገብተን እንዲያርገን በምን ታውቃለህ? ሰው ፌክ መሆኑን እና ለመሆኑን ታዲያ ሰው የማይተማመን እስካሁን ድረስ ኤክስትራ ማይል ሰው ሲሄድላችሁ ሞር እየሄዳችሁ ሞር እየተካሄደ ከሆነ በኋላ ይሄ ፓስፖርት ፌክ ስለሆነ ዲኤንኤ ይታይ ሊመጣ ነው። ሰው በሌለበት ለዛውም ተከሳሽ በሌለበት ከሳሽ በሌለበት። እኔ እኮ አልኩህ እኮ ከመጀመሪያው ጀምሮ ይሄ ሁሉ ስቴፕ የሄድኩት የተጎዱት ሰዎች አንተ ሳትለኝ እኔ ራሴ አስቤ እኮ ነው ሳልባል ለሀቢባ ላኩላት። አልታመንም ኖ ዱባይን ያለችው ዱባይ ከሌለች ታንቄ እሞታለሁ ዱባይን ያለችው ተባለ። ወጣው ኦስሎ እንደሆን እንኳ አሳየው። ከዛ ምን አሉ? ከዱባይ ወደ ኦስሎ በራ ነው አሉ። ቤቴ ገባው። እንደዛ ቢሆን እስኪ ቤቷ ትግባ ተባለ። ቤቴ ገባው። አሁን ደግሞ ፓስፖርቷ ተባለ። እንደገና ደግሞ ምን ተባለ? 2 ዓመት ዶክመንት ባክ። ይሄ ማለቂያ የለውም። ማለቂያ የሌለው ሀቢባ ያለው እኔ ለአንተ የሚልክልህ ሀቢባ ያለው አንተን አላምንህም አይደለም። ሊስን እኔ እኮ ሀቢባን እኮ እዚህ ነው የማውቃት፣ አንተን የማውቃት እዚህ ነው። ሰው በተበሰነ ደረጃ ከሰው ጋር ትረስት ታደርጋለህ። በተረፈ ግን ፓስፖርቴ ላይ ያለውን አልኩ እኮ እኔ ለሰዎች ብር ሳስገባ የማስገባው በእኔ በራሴ አይደንቲቲ ነው፣ በራሴ ስም ነው፣ በራሴ ነው። ስለዚህ ሀቢባ ስሜ አላት። ግን ፓስፖርቱ ግን ዶኩመንት ፓስፖርቱ እራሱ ውስጥ ያለውን እየገለጥኩ ከፈለጋችሁ ግን የምታዩት ግን እሱ ግን ልልክ አልችልም። እዛ ላይ ግን ፒክቸሬና ስለምታዩ ስሜ ያለውን ማየት ትችላለን። ከዛ በኋላ ግን የፓስፖርት ነምበር የት ትራብል እንዳደረግኩኝ የት እንደሆንኩኝ ግን ማየት ግን አልችልም። እሱን ግን አልልክም እያልከው ነው እኮ አሁን አልሰማኝም አንተ። ሀቢባ ጋር ያለውን ሀቢባ ልታሳየት ትችላለች። ሀቢባ ጋር ያለው የኔ ፓስፖርት ኖርዌጃን መሆኔን ከላይ ከዛ በኋላ ውስጥ ደግሞ ፒክቸሩና ስሜ አለ። እዚህ እኮ የሚያውቁኝ ሰዎች እኮ አሉ። ስወጣ እኮ ሰዎች ያቆኛል። እኔ እኮ ጎስት አይደለሁም። በተረፈ ግን ውስጥ ያለው የዛሬ 2 ዓመት ዶኩመንት እንደዚህ ሆኖ ፓስፖርቷ ፌክ መሆኑን
ተረጋግጦ ምናምን፣ ግን እዛ ላይ ግን አልደርስም። ይሄ ነው ፖይንቴ። ጥሩ። አይ እኔም እንትን ይሄ የት በረርሽ እዚህ መጣሽ ምናምን ነገር የሚለው ይሄ ፐርሰናል ፕሮፋይል የሆኑ ጉዳዮችን እንድትሄሉን አይደለም የምንፈልገው። ኖርማሊ የአንቺን ፓስፖርት ፎቶ ያለውን አቢባግ ያለውን ላኪልን እና ይህንን እኔ ይኸውልሽ ደግመሽ ትልኪልኛለሽ። ኦልሬዲ ካየሁት በኋላ ደልተዋለች። ደግመሽ ትልኪልኛለሽ እንድልክለት ለእኔ የላክሽልኝን ፓስፖርት ፎርዋርድ እንዲያደርግበት ደግመሽ ፒክቸሬና ስሜ እኮ ነው ዛሬ ያለው። በቃ ፒክቸሬና ስሜ ታሴት ፓስፖርት ነበር የለው። ፓስፖርት ልላክለታ። ፓስፖርት ሲባል የሆነ ልጅ ጋር ክሊር ላድርግልን። ፓስፖርት ሲባል ከላይ ያለው የዜግነት የት እንደሆነ እና ከውስጥ ደግሞ ስሜ ነው። የፓስፖርት ነበር የለውም፣ የአይዲ ምናምን የለውም፣ ፐርሰናል ነበር የለውም። ስለዚህ አንድ እንደ መታወቂያ አድርገው ወሰደው። በቃ እንደ ላይሰንስ ማለት ነው። ይሄንን ነው እንጂ ከዛ በኋላ የዚህ ምናምን ያኛውን ችግር የለውም። ያኛውን ልልክል ይችላለሁ። እዚህ ራሱ ልልክለት፣ አሁን ራሱ ልልክል ይችላለሁ። ስሜን ያለው ስሜን አልደበኩም። ስገባ ራሱ ሳጁታሬስ ሳጂ ማለት ሳጁታሬስ ነው። ከሳጁ የኔ ኮከብ ነው ብያለሁ። ስሜ ነው አላልኩም እኮ አንድም ቀን ታሲ። ይሄ ነው። በተረፈ ግን ፓስፖርቴን ግን እንዳለ እንዲሆኖ ቁጥሩ እንዳለ ፉል ፓስፖርት ግን አልክም። ለምን ሰው በአካል እንዲያገኝ እኔ አንድ መፍትሄ ላምጣላችሁ። አንድ ሰው ሄዶ ኖርዌይ የሚያትክል ትችለ ነው ሄዶ በአካል ከፍቄ ኖርዌይ ሳጂ እና የሚሄደው ሰው ተገናኝተው በአካል በአይናቸው አያዩ ፎቶ ማንሳት ምናምን አይችሉም። ጀስት በአይናቸው ኖርዌይ ያለ እዚህ መጥቶ ለምን አይከሱም? እኔ ትራንስፖርት ላክላቸው ሰዎች ከዚህ ኤሮፕ ላሉ ሰዎች ይምጡና አይክሰሱ። ጥሩ ሀሳብ እኮ በቃ ማን ይሄዳል? የሚሄድ ሰው ትኬት ተሳት ነው። ምንድነው መሰለሽ አቡ ነው እስካሁን ድረስ እህቶን ያው እንዴት ወንድሞቶቻችንን ስናገለግል እንደነበረ ታውቂያለሽ ብዬ ነው። ውስጥሽም ስላለ ነው እንትን የምታደርጊው። እነዚህ ልጆች ማን ነው ለማን የዚህን ያህል እሰማለሁ? አዎ ተስኪ ትሰማለህ፣ ግን ነው ለእኔ ብቻ ነው የምትሰማኝ። እንትነት ሚዩት ነው የሚያሳየው ነው ይሰማ ነበር። አሁን ይሰማለሁ። ሪስታርት አድርጌው ነው ስልክ እንትን ብሎ ነው። ኤኒዌይ እንደዛ ከሚሆን ይኸውልሽ ምን እናድርግ፣ መብቴውን ልጆቹም ባሉበት ያው ብዙ ጊዜ ወስደውም እንትን ሲሉ የነበሩ ልጆች ስላሉ አንድ ሁለት ልጆችን ጨምረን እነሱ እነዛኞቹ ተበዳዮችን ምክንያቱም ከዚህ ኖርዌይ ድረስ ሂዶ ያንን ይሄዳለሁ ብሎ ለምን ወንጀለኛ የምትይዙት 57 ሚሊዮን ያጠፋ ሰው የምትይዙት ለምን እስከ ዓለም ዳርቻ ለማናኪ ቆይ ሳጂ ነገሮችን በቅንነት እናያቸው። አሁን አይደለሁም እኔ ላይ ያለሁት እኔ ነኝ። እሺ እኔ ጫማ ያለሁት እኔ ነኝ። ቅንነት አትበለኝ። እንደኔ ቅን የለም። መርጬ ነው ቅን ሆንኩት እኔ። እሺ ሆን ብዬ ፈልጌ አሁንም ነው የምትናገሪበት መጣሽ። እናመሰግናለን ሳጂ። ግን አንድ ፕሊስ እባክሽ 3 ሳምንት ሙሉ እንትን ብያለሁ። አይ ነው እኛንም በቃ ይነዋት በህግ ይጠይቁኝ። እሺ እኮ እሺ እኮ እኔም እኮ ያልሽኝን እኮ ለእኔ በህግ ይጠይቁኝ ያልሽኝን እኮ አድርሻለሁ። ስለዚህ ጨርሻለሁ። በቃ ጨርሻለሁ። ስሚው ከዛ በኋላ በህግ ሂዱ፣ ችግር የለውም። አልክም ይነዋት አልክም። ምንም የምልከው ነገር የለም። አልክም በህግ ጠይቁኝ። እሺ አንዱ ብቻ ቀልቦችን ስሚ። እኔ እያልኩ ያለ ለህዝብ ብለሽ ለህዝብ ብዬ ይሄን ያህል እየሄድኩ እንደሆነ ራሱ ሪኮግናይዝ አላደረግልኝም ሀቢባ። አንደርስታንድ ተረድቻለሁ። እኔ የአንተን ስራ ሪኮግናይዝ አድርጌያለሁኝ ብያለሁ። አንተ ግን እዚህ ድረስ ስለመጣሽ እንኳን ኦኬ፣ ግን አትሊስት ብለህ አይደለም እየጠየቅ ያለሁ። ለሰዎቹ ብዬ እንደዛ ነው እየጠየቅኩሽ ያለሁት ኖ ቢሆን ግን ኤክስትራ ማይል አልተረዳህልኝም። ትናንትና ከትናንትና ወዲያ ያለ ፕሮግራም የራሱ ከተማ ሂጄ ማሳየት የራሱ ለሰዎቹ ብዬ ነው ያለሁበትን አገር። እሺ አንዴ እድል ስጩ ሳጂ፣ ስሙ ትንሽ ፕሊስ። አንዴ ይናገር፣ እድል ስጩ። ቅንድቦች እኮ ምንም አልተናገርም። እድል ስጩ። እንዳልሽው በህግ ይጠይቁሻል። በቃ ዋት ኢዝ ዘ ኔክስት ስቴፕ? እኛም እንጠይቃቸዋለን። በህግ ሄደው በህግ ይጠይቁሻል። መብትሽ ነው በህግ ልጠየቅ ማለት እኮ። ግን አንዴ ስሚው፣ ተስፍዬ ተናገር።
እኔ ረጅም አላወራም። ምናልባት ፈቃደኛ ከሆንሽ እኛ በቅንነት ህዝብንም ያሉትንም 74 ልጆቹም ከዛ ጀርባ ያሉ እህት ወንድሞችን ታሳቢ አድርገሽ ለነሱ ስትይ እኔንም መብረቁንም ሌላም አካል ሳይሆን ለነሱ ስትይ ያለውን ነገር ፕሩፍ ማድረግ ብትሞክሪ የሚል እሳቤ ነው ያለኝ። ከዛ ሲያልፍ ደግሞ እኔ አይደለሁም ካልሽ ነው ከዚህ በኋላ አሁን ሶሻል ሚዲያ ላይ ሽቶ እየሸጥሽ እንዳለሽ አይቻለሁ እና ያንን ይቅርታ ፎር ዩር ኢንፎርሜሽን ሽቶ ሪቪው ነው የምታደርገው፣ አትሸጥም። ኦኬ ይቅርታ። እሺ ለዚህም አንዴ ይቅርታ በተናገርሽው ነገር እኔ መሄድ እችላለሁ። ቅርብ ነው፣ የ2 ሰዓት መንገድ ነው ለእኔ። አንዴ አሁን ነው የገባው ጃፒ። አንዴ እኔ እየጠበኩኝ ነው። እኔ ሀቡ እንትን አለኝ አንድ ነገር። ኦኬ ቀልቦ ጨረሰ። መጀመሪያ እሱ ይጨርስ። አልጨረሰለችም ግን ተሰጠው። እኔ ኖርማሊ አንድ ሁለተኛ እኛም ጋር አሁን ኖርማል እዚህ ቤት መተን የተለያዩ ስራዎችን ስንሰራ ተከባብረን ስሙዝ በሆነ ኮሚኒኬሽን ነው እንትን የምናደርገው። እኔ ነው ምናልባት ስናገር አሁንም ከፍ ብዬ ሆቱኝ የተናግሬሽ ከሆነ እንደው ልትረጅኝ፣ አንቺም ደግሞ የሚያናድድ ነገር የለም አይደለም፣ የሚያናድድ ነገር ሊኖር ይችላል። ግን አሁን ከኋላ ያሉትን እያለ ነው ደጋግመን እያነሳን ያለ ነው። መብረቁንም አቲ እኔንም አቲ ሀቢባንም አቲ እነዛ ምስኪን ድሀ ያላቸውን ከብታቸውን ሽጠው መሬታቸውን ሽጠው ምናልባትም ቤታቸውን አስይዘው ተበድረው በአራጣ ይዘው የመጡና የገንዘቦቻቸው የተበላው እህት ወንድሞችን ሌላ እይታቸው ሌላ አይሰማችሁም? የቅልቦች የሚያወራው ይሰማችኋል? ለእኔ ፓስፖርት ቁጥሬ ናቸው። ቅልቦች አይሰማም፣ ለተመልካች አይሰማም። እኔ ይሰማኛል እኮ አይሰማም እያለሁ ነው። ይሰማል፣ ለሁላችንም ይሰማል። አውቀው ነው ገስ ሌላ ያላችሁት ብቻ ነው ለተመልካች አይሰማም። ቅልቦች ሚውስ የሚያሳየው ስክሪኑ አይስዌር ቱ ጋድ ኦኬ ኖ ሚውት ነው የሚያሳየው ስክሪኑ ላይ ይኸውማ። ለእኔና ገስት ላይ ላለ ነው አሁን ሰማለሁ። ለተመልካ አሁን መጣ ድምጽ ቀይቅ እስካሁን ያላከው ለተመልካች አይሰማም። አሁን ይሰማል። አሁን ይሰማል። ገስት ላይ ላለ ነው ብቻ ነው። እሺ ይኸውልሽ እያልኩሽ ያለሁት ይኸውልሽ ሀቢባም ሀሳብ አሁን በቅንነት መስብ ህዝብ ነው የምናገለግለው ብለን የምናስብ ከሆነ ቪዲዮ ማነው ሂዶ ኖርዌይ መኖሯን አይቶ ይምጣና ከዛ ንገረን ምናምን ነገር እንደዛ አይነት ነገር የሚሆን አይደለም። ልክ እንዳሁን ይኸውልሽ ላይ ቅድም ስትነግረን ላይ አዎ እኮ ሁለተኛ ቅድም አንቺ ስታነሺው የነበረው ነገር አለ። ፓስፖርቷን ልካልኝ አይቼ ኮንፈርም አድርጌያለሁ አልሽ። እሷ ደግሞ ስትነግረን አሁን የፓስፖርቱን ቁጥር አላኩላትም ያንን እንዴት ነው ታዲያ የእሷ መሆኑ ፎቶዋ በስሟ በናሽናሊቲዋ ነው እሷነቷን ያወቅኩት እንጂ ፓስፖርት ነንበሯን ሀይድ አድርገዋለች። ፓስፖርት ነንበሯን ማየት አልቻልኩም እኮ ልክ አይደለም። ነንበሯን አየሁ አለ አልክልህም በቃ አይ በፊት ስትል አዝላኪልኝ ችግር እዚህ ጋር እኔ ኖርዌይ ስለምኖር ለምሳሌ የቀለቦች ይቅርታ በጣም በእኛ ህግ ፖሊስ ማለታቸው ይናገር ሊያቆይ ትጂ ጨርስ ይኸውልሽ እያልን ያለ ነው። ከቅንነትም ከምንም አንጻር እነዛ 74 ሰዎች እና ከጀርባቸው ያሉ ቤተሰቦቻቸውን የነዛን ሰዎች እልባት እንትን ለማድረግ ወይም ቅድም እንዳላችሁት እሰማለሁ፣ እየተቆራረጥኩ ነው። ትሰማለህ፣ ቀጥል። ተስቢህ ትሰማለህ፣ ተስቢህ ትሰማለህ፣ ቀጥል። አሁን ሚውት ላይ ነው፣ ሚውት ላይ ነህ። እያልን ያለ ነው። ለአንቺም መፍትሄ ለነዛኞቹ መፍትሄ ይሁን እና ለዛ መፍትሄ የሚሆን ነገር የመፍትሄ ሀሳቦችን በጋራ ተነጋግረን እናቅርብ ነው እያልን ያለ ነው። ስለዚህ ለዚህ ጉዳይ ደግሞ አንቺም አትሊስት
ያለሽበት ቦታ አሳይ ተብዬ አሳይቻለሁ። ከዚህ በላይ ግን እኔ የኔን ፉል የሆነ 100% ዶክመንት የፓስፖርት ነምበር ያለበትን የኔን አልክም። ፒሪድ አልክም ለማንም። እኔ እሷ ናት የሚል ካለ ህግ አካል ጋር ሄዳችሁ ክሰሱኝ እንጂ ተከሳሹን ጠርታችሁ እኮ አይደላችሁም ፕሩቭ አድርግ የምትሉ። ይሄ እኮ የሌለ ህግ እኮ ነው። እናንተ ናት ብላችኋል፣ ደምድማችኋል፣ ጠርጥራችኋል አይደለ? እኔም ፕሩቭ በምታደርጉበት መንገድ ሂዱና ፕሩቭ አድርጉ። በሰረፈ ለእናንተ እኔ ፓስፖርቴን አልክም። ጨርሻለሁ። በቃ ይሄ ነው። ከፈለገ አሁን ቢፈልጉ ስሜን ፒክቸሬን አድርገውታል 2-3 ሳምንት ምንም አይመስለኝም። አሁንም በየቀኑ ማህሌት ቢባል ምንም አይመስለኝም። አሁንም የምለው ማን ነው ስሙ? ማን ይሄ መብረቁ ጋር ምንም ቅያሜ የለብኝም። ምንም የሚይዝበት ቅምም የለም፣ ጥላቻኝም የለብኝም። አይ ሪስፔክት ሂም። መብቱ ነው። እንደፈለገ መናገር ጠዋት ማታ መብቱ ነው። እኔ ደግሞ መጥቼ ከፈለጉ ደስ ብሎኝ ፐርፊውም ሪቪው ማድረጌ መብቴ ነው። የፈለገ ሰው እኔ ጋር ይመጣል፣ ያልፈለገ ሰው እሱን ያመነ ያምላን፣ እኔን ያመነ ደግሞ አያምን። ግን እናንተ የምትሰሩበት ወንጀለኛን የመያዝ ብዙ የሚያናድድ ነገር ምናምን ሊፈጠር ይችላል። አንዳንዴ ይሄ የሚነሳውን ነገር እልባት መፍትሄ ለመስጠት እንደው በአንቺ መፍትሄ ሊሆን ይችላል ብለሽ የምታቀርቢው ነገር ምን አለ? ይሄኛው ካልሆነ በምን ኮንፈርም አድርገው እነዛ ልጆችም ወደ ስራቸው አጀንዳ መሆንሽ አንቺም ስምሽ በፎቶች በየቦታው ከሚለጠፍ ምን ከሚል እንደው አጀንዳው ቢዘጋ ኮንሲደር አድርጌ 2-3 ጊዜ ፕሩቭ አድርጌላችኋለሁኝ። ያለችው እኔ እርግጠኛ ነን ዱባይ ትናንትና ሞል ላይ አየናት እኮ ነው ያሉት። ሞል ነበረች፣ ስጠራት ሮጠች። እዚህ ዛሬ ጠዋት እዚህ ነበረች ሲሉ ነበሩ አለ ሰዎች። ከዛ በኋላ ወጣሁኝ። ኦስሎ ነው ያለሁት አልኩኝ። ኦኬ ኦስሎ ዛሬ በራ ነው አሉ። እሺ ቤቴ ገባው። ያን ሁሉ ፐርፊውም ከየት አመጣሁት? ሪቪው ማድረገው እኔ ፐርፊውም አልሸጥም፣ ሪቪው ነው ማድረገው አልኩኝ። እዩ አሁን ደግሞ ፓስፖርቷ አልክም፣ ለማንም አክል ህጋዊ ላልሆነ አካል አልክም። ይሄ መብቴ ነው። ግን ለእናንተ ግን ቀላል ያደረኩላችሁ ምንድን ነው? የኖርዌጂያን ቆንስላ ጋር ሄዳችሁ እኔ ነገም የዛሬ እስከ በአሁኑ ሰዓት ሁሉም ነገር እኮ ግሎባል እኮ ነው። ቀላል ኢዚ እኮ ነው። እንዲያውም ለእናንተ ቀላል ሆነላችሁ። እኔ ማህሌት ከሆንኩኝ እኮ ተገኘሁላችሁ አይደል? ለምንድን ነው እዚህ ቁጭ ብላችሁ ከኔ ጋር ነይ አይደል? ወደ ህግ ለምን አትሄዱ? ህግ ላይ ሂዱ። እኔ አሁን ማህሌት ከሆንኩኝ ሹር ከሆናችሁ ኖርዌይን ያለሁት ብዬ ትናንትና አሳየቻችኋለሁ። እንዲህ አሁን ቀለለላችሁ። ስለዚህ በፊት ዱባይ ናት ወይስ የት ናት የነበረውን ጥያቄ አሁን ተመለሰላችሁ። ያለሁት ኖርዌይ ነው። ኖርዌይ ቆንስላ ጋር ሄዳችሁ የማህሌትን ዶኩመንት ይዛችሁ ይቺ ሰው እዚህ ቦታ አለች እርግጠኛ ነኝ ብላችሁ በአንድ ደቂቃ ወዲያው እኮ ነው የሚገኘው። እኔ እዚህ ጋር ያለው ሲመጡ የኔ ሂስትሪ ወዲያው ያገኙታል። በዛ መልስ ታገኛላችሁ። እነሱ መጥተው ሲጠይቁኝ ለእነሱ መልስ እሰጣለሁ። ለእናንተ ግን አልሰጥም። ዊዝ ኦል ማይ ሪስፔክት በጣም ይሄንን አላደርግም። ቁጥሬን የፓስ ቁጥር ያለበትን ፉል ዶክመንት ሌሎቹ ልከው ሊሆን ይችላል። እኔ ሌሎቹ አይደለሁም። በራሴ ነው። እኔ ፋሚሊ አለኝ።
ቤተሰብ አለኝ፣ ባል አለኝ። ይሄንን እንዲህ ተጠይቄያለሁ ስላቸው በጣም ነው የሳቁት። በእውነት እዚህ ያሉ ሰዎች እንደዚህ አይነት ከየትኛው ምን አይነት አሰራር ነው? በጣም ነው ሰው የገረመው። ግን ለእናንተ ኢዚ ሊሆን ይችላል፣ ለእኛ ሀገር ኢዚ ሊሆን ይችላል። የሰውን መብት መዳፈር መንካት ስለለመድን ዲስ ኢዝ ፎርቢድን። እንደዚህ አይነት ጥያቄ ራሱ በጣም ፎርቢድን ነው። ህግ ጋር ነው መሄድ አለባችሁ። ስለዚህ ይህናችሁ ይሄንን ነው። ቅልቦች ሪስፔክት አደርጋለሁ፣ ምንም ችግር የለም። እራሱ ማን ነው መብረቁንም ሪስፔክት አደርገዋለሁ። ልክ ነን፣ እኔም ልክ ነኝ፣ ሁላችንም ልክ ነን። ስለዚህ በየራሳችን መንገድ እንሂድ። እሺ እንጠራሻ ክብረት ስለመጣሽ እናለን። እኛ ምን ማድረግ እንዳለብን እንነጋገር። ተስፍዬ ነገ እሑድ ነው፣ ሰኞ ነው። ነገ ኖርዌይ ቆንጽላ ኢትዮጵያ ያለው ሄዶ የማህሌትን ዶክመንት ሰብሚት አድርጎ እዛ እቺ ተጠርጣሪ ኖርዌይ እንዳለች እንጠረጥራለን፣ በዚህ ቲክቶክ አካውንት ነው የምትጠቀመው ብሎ ሊያመለክትልን የሚችል አካል አንተ ጊዜ ይኖርሃል፣ ትችላለህ? አይ ኖርማሊ መጀመሪያ ቆይ እነዛኞቹም ጋር ያላቸውን ማስረጃና መረጃዎችን ያሰባስቡና ዝም ብሎ ቅድም አንድ በዚህ ጉዳይ ላይ የህግ ባለሙያም ሀሳቡን ሲሰጥ የነበረበት ጊዜ ነበረ እና ይህም የራሱ እንትን ነው። ኦፍኮርስ ግን ከቅንነት አንጻር ነው ቅድም ጠይቃት የነበረው። ግዴታም ደግሞ ለሁላችን ቆይ ሳጂ አንቺ ስታወሪ አንዴ እድል ስጭው ረጅም ሰዓት እድል ሰጥቶሻል በጣም ይቅርታ እና ምናልባት ይሄ ግርግሩም ሁለቱም እኛ ደግሞ እነዛ ምስኪኖችንም በማሰብ አንቺ አለመሆንሽን ግዴታ እሱን አላውቅም። እነዚህ ልጆች ነው እንትን ሊያደርግበት የሚችልበትን ሁኔታዎችን መፍትሄ ሊመጣ የሚችልበትን ሁኔታ ብታመቻቹ፣ ከዛ ሲያልፍ ደግሞ የእነሱም ጋር ያለውን ማስረጃዎች አሉን ብለዋል። ቅድም ጠይቀናቸዋል እነሱ ጋር ያንንም ሰብስበን ደግሞ እኛም ሌላዎችን ማድረግ የምንችልበት። አሁን ብቻዬን ሙሉ ሀሳብ የለኝም። ገና ለመጀመሪያ ጊዜ ነው ዛሬ ሶሻል ሚዲያ ቲክቶክ ላይ የመጣሁት። ገብቼ እንትን ብዬ አይቼም አላውቅም። የተቆረጠ ምናልባት ሲደብር ማታ እንቅልፌ እስከሚመጣ ብቻ ስክሮል ላደርግ እችል ይሆናል እና እንድትሄድ መረጃዎች የለኝም። ማሳየትሽን ኖርዌይ እንደምትኖሪ ወጥተሽ ከተማውን ማሳየትሽ ለምሳሌ አሁን ከአንቺ ነው የሰማው። አላወቀም ደጋግሜ እኮ ብያለሁ። ይኸውልሽ አቡ እኔ እኮ ክሬዲት ለምን አይሰጠኝም እኮ አልኩት ለህዝቡ ይሄን አድርጊያለሁ። አሁን ክሬዲት ያልሰጠሽ ስላላወቀ ነው ተስፍዬ። አሁን ነው በጣም ቢዚ ሆኖ በስራ ቲክቶክ ላይ አልመጣም ነበር። ዛሬ ገና ነው የመጣው። ለዛ ነው እና እሱ ላይ አትፍረጅ። ከተማውን ማሳየትሽን ኖርዌይ መኖርሽን ማሳየትሽን አላወቀም። እንደዚህ እናደርግና ወደ እልባቱ እንሂድ። ለእነዚህ ልጆች ደግሞ እንዴት አድርገን በምንችለው መልኩ መፍትሄያቸውን እንዴት አድርገን እናፈላልግ እነዛን ምስኪን ልጆች ሀቅ የሚለውን ነገር ደግሞ ያው አሁንም እየተቀናጀን በጋራ ከነዛኞቹም ጋር ሀቢባም በዚህ ጉዳይ ላይ ኢንቮልቭ አድርገሽ በደንብ አድርገን እንሰራበታለን። የእነሱ አለን የሚሉት ነገር ካለ ግን ቢያቀርቡና እንደው ይሄ አጀንዳ ሊዘጋበት የሚችል አንቺም ያለሽን ለነዛ ምላሽም ሰጥተሽ አላውቅም። እንግዲህ ከዚህ በፊት ፌስ ቱ ፌስ ተገናኝታችሁ አውርታችሁ ከሆነ አላውቅም እና በእንደዚህ አይነት መልኩ መፍትሄዎች ተፈልገው ወደ እልባቱ ብንመጣ ሞር የተሻለ ነው ብዬ ነው የማስበው። እልኩንም ተስፍዬ መረጃዎቹን የያዙትን መረጃዎች ይስጡ ይላኩልክ እነሱና እንደነገረችን እሷ ወደ ህግ እንሄድ። ኢትዮጵያ ያለው ኖርዌይ ቆንጽላ ጽሕፈት ቤት ሄደን የማህሌትን ዶክመንቶች አቅርበን ይቺ ሴት በዚህ ቲክቶክ አካውንት ላይቭ ሪከርዷን ምኗን አሳይተን ኖርዌይ እንደምትኖርና እኛ ማህሌትነቷን እንደምንጠረጥር ለኤምባሲ ኢንፎርም እናርግ። ከዛ ኤምባሲ እኮ እዛ ይጠራታል። እሱም ውጭም ሳይሆን ይዛ ያለው ቀላል ታውቂ የለ ሀቢባ ከሰሞኑ ራሱ ሁለት ደብዳቤ ያለ አላስላኩልሽም? ለሳውዲ ኤምባሲ የተጻፈው ኖርማል ነገር ለማድረግ ይኸውልሽ፣ አሁን የዚህ ፋርዘር ከመሄድ ከሚለው አንጻር ነው እኔ ነገሮችን በቀላሉ መፍታት የሚቻልበትን ሁኔታ
የልጆቹንም ችግርና አይና ለውን ነገር ነው። ስለዚህ ለዛኛው ደግሞ እነዚህ እህት ወንድሞች አይ እኔ እንደዚህ አይደለሁም ብለሽ ኮንፈርም ልታደርጊ የምትችይባቸውን አንዳንዴ ሁሉም ጥያቄ የሰዎች ፍላጎት ሰፊ ሊሆን ይችላል። ግን ይሄን ማድረግ እችላለሁ፣ በዚህኛው ደግሞ ኮንፈርም ላደርግላችሁ እችላለሁ ብለሽ እንትን ብትይ ሞር የሚለውን እሳቤ ነው እኔ አሁን ጥያቄ ተመሳሳይ ለእኔ እኔ አንዳንድ ጊዜ ከፓስፖርት ውጭ አልከኝ አይደለ? ከትናንትና ወዲያ ከተማዬ ላይ ወጥቼ ኦስሎ መሆኔ ራሱ ፍቄ የኖርዌይ ኮንፎርም አድርጎላቸዋል። ያለሁት ኦስሎ ያሉ ልጆች ራሱ ያለችው ኦስሎ ነው ብሎ ኮንፎርም ተደርጎላቸዋል። እስቲ ፍቄ ኖርዌይ ጋር ሸራጉለትና ኮንፈርም ማድረጉን ይምጣና ይንገራል። ሀቡ እኔም የምኖረው እኮ እዛ ነው። ራሱ ኖርዌይ ነው ያለችው። አዎ ግን ሊያየ አንቺን አናቅሽማ። ፍቄ ኖርዌይ ስለሚታወቅ ቆይ ልንገርሽ፣ እኔ ያለሁት ሌላ ሊያ ትታወቃለች። አቡዬ ሊያ ትታወቃለች። እንደገና አንድ ነገር ደግሞ ሌላ ልንገርሽ፣ በእኛ ጋር ባላንስ እንዲሆን አቡ ወይዬ ተስፍዬ ይቅርታ ሊያይ በጣም ይቅርታ። እንዲሁም መብረቁን ስራውና እንትን ይበል እሱም ራሱን ማስረጃ ይሄ ዲስፕሊን በሆነ ወይ መጥቶ ሀሳብ እንትን ቢስ ኦፍኮርስ ማቅረብ ይችላል። በጣም አሪፍ ነው። ሀሳቤን ልንገራችሁና ካላስፈለኩ ወርዳለሁ። እኔ ያለሁት አሁን ሌላ ከእሷ ጋር አንድ አይነት ከተማ አይደለንም። እኔ ሳጂን አውቃታለሁ። ግን በእኛ ሀገር ህግ ለምሳሌ ማንም ሰው ኢቨን እኔ ፖሊስ ቢፈልገኝ ወረቀት አምጥቶ ነው የኔን መታወቂያን ላሳየው እችላለሁ፣ ፓሴን ምናምን። ግን መፈለጌን ሲታወቅ ነው። ካለንትን ማሳየት አልችልም። አንደኛ ወረቀት አምጥቶ ነው ፖሊስ ራሱ ፓስፖርትሽን ማየት የሚችለው፣ መውሰድም መንካትም የሚችለው። እና ይሄንን አሁን ያለችሽ የነንበራችን ሰዎች መብታችንን አናውቅም። እንደናንተ እንደ አውሮፓ እንደምትኖሩት ምን ያህል መብታችሁ ፓስፖርታችሁ ማየት። ለምሳሌ ይኸውልሽ ይሄ እኔ ፓስ ነው ኖርዌጃን ይላል። ይሄንን ማንም ሰው አሁን እዚህ ላይ ሲጽፉ አይቻለሁ። ማንም በብር ተከፍሎ የሚገኝ አይደለም። ይሄ አሁን የኖርዌጃን ያውም ኦልዱ ፓስ ነው። አዲሱ ፓስ ሮዛ ነው ከለሩ፣ ላይክ ኦሬንጅ ሮዛ ሳንት ሳጂ ካንሼ ዶሃደን አንድ ራሱ ዋርኒንግ እንዳይሰጠኝ ይቅርታ ሊያየሽ ፓስፖርት ዋርኒንግ ይሰጣል። እኔ አካውንቴ ሴንሲቲቭ ነው። እሺ እንደዚህ ነገር ሶሪ። ይሄኛው አሁን ይሄ ማለት የዜግነት ማለት ነው። ዜግነት ያልሆነው ደግሞ ሌላ ከለር ነው። አለበለዚያ በኢትዮጵያ ነው ያለው ወይ ሌላ የላቸውም። ግን አዲሱ ፓስፖርታችን ደግሞ ሮዝ ፈርገ ነው። የእኔ ስላላለቀ ነው አዲስ አላወጣሁም እስካሁን ስላለው ጊዜው። አዲሱ ግን የሁሉም ሀገር አሁን ተቀይሯል። ከለሩ ተቀይሯል። ምናልባት የሷ አዲስ ሊሆን ይችላል። እና ይሄንን ደግሞ ማንም ማግኘት አይችልም። ይሄ በገንዘብ አውጥታ ነው ምናምን የሚሉት አንደኛ ማግኘት አይችልም። ሁለተኛ ሌላ አንደኛ ነገር ደግሞ በ7 ወር ያቺ ሴትዮ 7 ወሯ ከሆነ እኛ ሀገር የዚህን ቋንቋ ለማውራት 7 ወር አይደለም በ7 ወር መኖሪያ እንኳን ማደር አይሰጣትም ከሪፊውጂ ውጪ ማለት ነው። እንኳን እንደ ሳጂ ደልቷት ብዙ አይነት ሽቶ ገዝታ ለትኖር አይደለም ማለት። እንደገና በሳጂ ባሉት ፊቷን አስቀይራ ነው ምናምን ላለው ልጅ ደግሞ በገዛችሁ እንኳን 57 ሚሊዮን የኢትዮጵያ ወደዚህ ሲቀየር ቢያንስ ከ3 እና ከ4 ሚሊዮን ዴጎሪሽ ሜረንዳን ሳንት ለእኛ ትንሽ ነው ገንዘቡ የሚሆነው። በዛ ገንዘብ ደግሞ ፊት ሰርጀሪ መስራት አይቻልም። ፊት ሰርጀሪ ለመስራት ኢትቢን ላይክ በጣም ኮስት ያደርጋል። አንደኛ ቋንቋ ከሳጂ ጋር በራሳችን ቋንቋ ነው የምናወራው። ፍሉንት ሊኖሽክ ትችላለች። ያለ ማድረግ ደግሞ 7 ወር ብቻ አይፈቅድም። ዱባይ የሚኖር ሰው በአንዴ ወይ ተምራም ነው በኢንተርኔት አሉ አይቻልም። አክሰንት ምናምን ይጠይቃል፣ ዲያሌክት ይጠይቃል። ይሄንን ሁሉ ሳጂ ታምትው ይሄ ሁሉ ነገር መፍትሄ አይሆንም። መፍትሄው አንድና አንድ ማየት ደግሞ ከፈለጋችሁ ይሄዳለሁ። ያንቺ ማየትም ለእኛ እንትን በቂ አይሆንም። ለምን እኛ የሚፈለገው ምንድን ነው መሰለሽ? ሄዳ ነው ተብሏል። አሁን አካባቢውንም ስታሳይ ሄዳ ነው ስለተባለ ከዱባይ በራ ነው ሀብታም ስለሆነች በቃ በራ ትልቁ መፍትሄ ይኸውልሽ፣ እኔ ማረጋግጠው ትልቁ መፍትሄ ኢትዮጵያ ያለው የኖርዌይ ቆንጽላ ጽሕፈት ቤት ሄዶ የማህሌትን ዶክመንት ሰብሚት አድርጎ ለህግ አመልክቶ ህግ ኤምባሲ ጠርቷት
አረጋግጥ። ኤምባሲ አዎ አይደለችም እስካላለ ድረስ አናምንም። የሰው ምስክር በቂ አይደለም። በጣም ጥሩ ሀሳብ ነው። እንደገና ደግሞ ሁለተኛ ሌላ አንድ የቆየቀና ልንገራት። ሁለተኛ ደግሞ ከፈለጉ ማለት ነው ከምንም ውጭ የማያውቅ ሰው ተወክሎ ደግሞ እዚህ ሀገር አሁን እኔ ለምሳሌ ብሬን ወይ እሷ ስሜን አጥፍታ ከሆነ እኔም እሷን ሄጄ ሳጂ ማለት እንዲነች እኔም ባልሆን ሌላ ሰው እኔ አሁን ስለማውቃት እኔን አትላኩ፣ ሌላም ፍቃዱ ያላችሁትን የማትላኩ ግን ሌላ ሰው መክሰስም ይችላል። ሳጂብ ተብላ ማህሌት የምትመስል ሴትዮ ብለው ራሱ ከዚህ ሀገር ሆነው ከሰዋት ሄዶ ማየት ይችላሉ። ፓስፖርቷን፣ ስሟን፣ ምኗን ፖሊስ ማየት ይችላል። አንድ ሰውም ከሄደ ከራሳቸው ያምጡና መብረቁ ካወቁ መቼስ ብዙ ሰው አለ ኢትዮጵያ እዚህ ሀገር። ችግር የለውም። እናመሰግናለን። አመሰግናለሁ። እኔም ቻው። የሰው ምስክር ምናምን አያስፈልግም። የሚያስፈልገው ኤምባሲ ጠርቶ ኮንፈርም አድርጎ ኤምባሲ ደብዳቤ አይደለችም ብሎ እስካልሰጥ አናምንም። እናንተ እንዳላችሁት ህዝቡ እንዳለው አይደለም። ምንድነው መሰለሽ ኖርማሊ ከዚህ በፊትም መረጃው አንዳንድ ፌት ሲያደርጉብን የነበሩ ስራዎችን የምታስታውሺ ከሆነ ቁንጽል ሀሳቦችን ይዘን እንሄድና እዛ እናስጀምራለን። ከዛም በኋላ ፌል ያደርጋል የተወሰነ ምናምን ነገር። ስለዚህ አሁን ማግኘት ይቻላል እኮ የእሷንም ጉዳይ ማጥራት በቅንነት ነው እየጠየቅናት ያለ ነው። እሷ ናት ብለን ብዙ ጊዜያችንን ፈጅተን ብዙ ጉልበታችንን ፈጅተን ከዛም በኋላ ለሌላው ትክክለኛውን ማህሌትን ደግሞ ለመፈለግ ኢነርጂያችንን እንትን ከምናደርግ በቅንነት አንቺ ማህሌት መሆንሽን አጣሪልን የሚል ጥያቄ ነው ያቀረብ ነው። ካልሆነ በስተቀር ኦፍኮርስ እነሱ ያላቸውን ማስረጃዎችን ሲሰጡን አሳማኝ አይደለማ። ተስፍዬ አካባቢውን አሳየች፣ አሳማኝ አይደለም። ፓስፖርቴን ደግሞ አልልክም ለህግ አካል ነው ምልከው አለች። አካባቢውን አሳየችና ወጥታ በላይቭ የኖርዌይን ከተማ አሳየችና ከዱባይ በራ ሄዳ ነው ተባለ። ስለዚህ በቂ ስላልሆነ